ኖላዊ ሚዲያ የቤተ ክርስቲያን የሆነውን ብቻ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 28 በዚህች ቀን አባ ጌርሎስና 45ቱ ልጆቹ በሰማዕትነት አረፉ። ደግሞ የከበሩ አባቶች የአብርሃም የይስሐቅና የያዕቆብ መታሰቢያቸው ነው። ለእግዚአብሔር ምስጋና ይሁን። እኛንም በከበሩ አባቶቻችን በጸሎታቸው ይማረን፣ በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። ሰላም እብል ጌርሎሳ ልሂቀ ወዘዚአሁ ደቂቀ በኩናተ ብእሲ አላዊ እምእርጊሁ ዘወድቀ ፈለሱ ቅዱሳን ብሔረ አጋቢ ስርቀ ህብስተ ቁርባን ገቢሮሙ ስንቀ። ሰላም ለክሙ ለወልደ ማርያም አበው አብርሃም ይስሐቅ ወያዕቆብ ሰራያነ ሕግ በበትል እስመ ሐመምኩ ፈድፋደ ለዓለም በመናስው ውስተ ሕፅንክሙ እምለ ቅዱሳን ሃለው ዘይፈውሰኒ አሃደ ፈንው። በዚህች ዕለት ከአባ ጳኩሚስ ገዳም አባ መርቆሬዎስ አረፈ። እንጦንዮስም እንዲህ አለ፣ ለእኔ ገዳም አለኝ፣ ይኸውም የወንድማችን የመርቆሬዎስ ዕረፍቱ ቀረበ እያለ ወደ እኔ መነኮሳት የመጡበት ነው። እኔም በረከቱን ለመቀበል ወደ እርሱ በሄድኩ ጊዜ ነፍሱ ከሥጋው ሳትለይ በተመስጦ ላይ ያገኘሁት። ከመነኮሳቱ ጋር በእርሱ ዘንድ 3 ሌሊቶችም ኖርን። በሦስተኛይቱም ዕለት ነፍሱ ተመልሳ ዓይኖቹ ተገለጠ። ባየንም ጊዜ ከእኔ ዘንድ ምን ሰበሰባችሁ አለን። እኛም የሆነውን ሁሉ ነገርነውና ከዚህ በኋላ ያየውን እንዲነግረን ለመንነው። እርሱም የሚያስፈራ ሰው ወደ እርሱ መጥቶ ነፍሱን እንደወሰደ የኃጥአንን ስቃይ እንዳሳየው የጻድቃንም ዋጋቸውን ተድላቸውን እንዳሳየው ነገረን። ከዚህ በኋላ ወዮ ብሎ በማልቀስ በግንባሩ ከምድር ላይ ተደፋ። እንዲህም አለን፣ ወንድሞቼ ሆይ ወደ ሐራጢት ገዳም ወደ አባ ጊዮርጊስ ማደሪያ ሂዱ። ከእኔ ጋር የነበረውን መልአክ መርቆሬዎስን መልሳችሁ በትንሽ ሰዓት ውስጥ ሲጋደል የኖረ ጊዮርጊስን አምጡት ሲል ሰምቼዋለሁና ይህችም ሥጋው እስኪቋጠር የተጋደለባት የጨው በረሃ ናት። ወንድሞች መነኮሳትም በሄዱ ጊዜ ሙቶ አገኙት። ወደዚህ ገዳምም አምጥተው ቀበሩት። ይህም ወንድም መርቆሬዎስ እንደ ደረቀ እንጨት እስኪሆን ሥጋውን እጅግ አሰቃየ። ከዚህ በኋላ ወደ ገዳም ይሄድ ዘንድ ተሰናበተኝ። ደግሞም ግንቦት 28 ቀን ወደ እኔና ታገኘኛለህና አለኝ። በቀጠረኝም ቀን ወደ እርሱ ሄጄ አገኘሁትና እኔ ወደ አባቶች እሄዳለሁ፣ ወደ አንተም 3 አጋዘኖች ይመጣሉ፣ ሥጋዬን በጀርባቸው ላይ ጫን፣ እነርሱ ወደ ቦታዬ በእግዚአብሔር ፈቃድ ይመሩሃል። በዚያም በማደሪያ ውስጥ ድፈኑኝ አለ። እንደ ቃሉም ሆነለት። ከመቃብሩም ቁጥር የሌላቸው ድንቆች ተአምራት ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በጻድቁ መርቆሬዎስ ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት ተጋዳይ የሆነች ዓለምን ንቃ የተወች አባ ዳንኤል ስለ እርሷ እንደተናገረ የዓለምን ፍላጎት ሁሉ ድል የነሳች ቅድስት ዓመተ ክርስቶስ አረፈች። እንዲህም አለ፣ በበረሃ ሳለሁ በሌሊት ተነስቼ በጨረቃ ብርሃን ተጓዝሁ። በተራራ ላይ የተቀመጠ ሰውንም አየሁ፣ ጠጉሩም ሁለመናውም ሸፍኖታል። በልቤ ወደ እርሱ ሄጄ ይህ ምን እንደሆነ ልወቅ ብዬ ወደ እርሱ ሄድሁ። ባየችኝም ጊዜ ወደ ተሰነጠቀ ዓለት ውስጥ ገባች። ሰው እንደሆነ አውቄ የእግዚአብሔር ሰው ሆይ ወደ እኔ ትመጣ ዘንድ በረከትህን እንድቀበል ማልድሃለሁ አልሁ። እጅግም አብዝቼ ለመንሁ። ከዚህ በኋላ አባት ሆይ አልወጣምና ይቅርታ አድርግልኝ አለችኝ። ስለምን አልኋት። እኔ ሴት ነኝ ራቁቴን ስለሆንኩ አለችኝ። ይህንን ሰምቼ የለበስኩትን አጸፍ ጣልሁላትና ለብሳም ወጣች። በአንድነትም ጸለይን። ከዚህ በኋላ እናቴ ሆይ ከዓለም ወደዚህ ስለመውጣትሽ ይህንን የተሰነጠቀ ዓለት እንዴት እንዳገኘሽ ንገሪኝ አልኋት። እሷም እንዲህ ብላ መለሰችልኝ። በወላጆቼ ቤት ድንግል ሆኜ በኢየሩሳሌም የምኖር ነኝ። ሁልጊዜ
የሚጎበኝና ከኔ ጋር የሚነጋገር አንድ መነኮስ ነበረ። ከጥቂት ቀኖችም በኋላ ወደ እርሱ ሄድሁ። በእግዚአብሔር ፊትም ኃጢአቱን እየታመነ ሲያለቅስ አገኘሁት። ደጁንም ባንኳኳሁ ጊዜ አልከፈተልኝም፣ እየተጸጸተ ልቅሶን አበዛ እንጂ። በዚህ ጊዜ በልቤ እንዲህ አልሁ፣ እኔ ስለ ጉስቁልናዬና ስለ ኀፍረቴ የማላለቅስና የማልጸጸት ለምንድነው? ወደ ማደሪያዬ ፈጥኜ ሄድሁ። ማቅ ለበስሁ፣ በዘንቢልም ሽምብራ በጽዋም ውሃን ያዝሁ። በክብር ባለቤት በጌታችን ኢየሱስ ክርስቶስ መቃብር ዘንድ እንዲህ ብዬ ጸለይኩ። አቤቱ ጽኑ ኃያል፣ ለዘላለም ድንቅ የሆንክ፣ የጠፉትን የምታድን የወደቁትን የምታነሳቸው፣ ወደ አንተ የሚጮኹትን የምትሰማቸው፣ የታመነችብህ ባሪያህን ታድናት ዘንድ ይቅርታህን ምሕረትህን ላክ። ከምግባር ድሃ የሆንኩ ባሪያህን ጎብኘኝ፣ ንስሐዬንም ተቀበል። ለረጅም ዘመን ስንቅ የሆነኝ ዘንድ ይህን ሽምብራና ይህን የጽዋ ውሃ ባርከው። ስለ ነፍሴ ድህነት ያሰብኩትን እንዳላቃልል ለሆዴ ምግብ ስለሚያሻኝ። ከዚህም በኋላ ነፍሴን በእግዚአብሔር ላይ በመጣል ወደ በረሃ ሄድሁ። እስከ ኤርትራ ባህርም ደረስኩ። ከዚያም ወደዚህ በረሃ መጥቼ ይህን የተሰነጠቀ ዓለት ታገኘው። ይህ እግዚአብሔር ያዘጋጀልኝ መኖሪያዬ ነው አልሁ። እነሆ በዚህ በረሃ ውስጥ 38 ዓመት ሆነኝ፣ ያለ አንተ ሰው አላየሁም። ይህም የዘንቢል ሽምብራና የጽዋ ውሃ 38 ዓመት ከሳቸው ስመገብ አልጎደሉም። ልብሴ ግን አለቀ። ነገር ግን ይህ ቦታ ስለ ልብስ መከለያ ሆነኝ። የበጋ ፀሐይ ትኩሳትም አላስቸገረኝም። ቁር ቢሆንም በዕድሜ ዘመን ሁሉ አላስጨነቀኝም። ከዚህ በኋላ ከዘንቢል ካለው ሽምብራ እንድመገብ ማለደችኝ። ከሽምብራም በላሁ፣ ከውሃም ጠጣሁ፣ ግን አልጎደለም። እግዚአብሔርን አመሰገንሁት። ልብሴንም ልተውላት ወደድሁ። እሷም ከዚህ የተሻለ አምጣልኝ ብላ ይህን እምቢ አለችኝ። ከዚህ በኋላም ከእርሷ ዘንድ ሄድኩ። ወደ ገዳም ደርሼ ስለ እርሷ ለአበምኔቱ ነገርሁት። እሱም 2 ልብስ ያለው ለሌለው አንዱን ይስጥ ብሎ ጮኸ። ፈቃደኞች የሆኑም አመጡለት። ያን ጊዜም ይዤ ሄድኩ። ለዓመተ ክርስቶስ ልሰጣት ብዙ ደከምሁ። እርሷን በመፈለግ ዞርኩ፣ አላገኘኋትም። ከጥቂት ቀኖች በኋላ አረጋውያን ወደ እኔ መጡ። እንዲህም አሉኝ፣ ወደ ኤርትራ ባህር የሚያደርሰውን መንገድ ይዘን በጣኔዎስ በረሃ ስንጓዝ ከዋሻ አንዲት ሴት ተቀምጣ አይተን ከእርሷ በረከት ለመቀበል ሮጥ። ሸሽታ ከዋሻው ገባች። ወደ ዋሻውም አፍ ቀረብን፣ ግን አላየናትም። ሽምብራ በዘንቢል ውሃም በጽዋ አግኝተን በላን ጠጣን። ያን ጊዜም አለቀ። እስከ ንጋትም አደረን። ሽምብራ በዘንቢል ውሃ በጽዋ አግኝተን በላን ጠጣን። ያን ጊዜም አለቀ። እስከ ንጋትም አደርን። በነጋም ጊዜ በረከቷን ለመቀበል ቅድስቲቱን ፈለግናት። ሞታም አገኘናት። ጠጉሯም ሥጋዋን ሁሉ ሸፍኗል። በዚያም ሰገድን። በበዓቷም ውስጥ ቀበርናት። የዋሻውን አፍ በድንጋይ ዘጋን። የቅድስቲቱን በረከት እንድንቀበል አድኖናልና እግዚአብሔርን እያመሰገን ወደ በዓታችን ገባን። በሰማሁም ጊዜ አስቀድሜ ያገኘኋት እንደሆነች አወቅሁ። የነገረችኝም ሁሉ ነገርኳቸው። ጠላት ዲያብሎስን ድል ያደርገው ዘንድ ክፉዎች አጋንንትም ደካማውን ድሃ የሚረዳ የተመሰገነ እግዚአብሔር ፈጽመን አመሰገን ነው። ለእግዚአብሔር ምስጋና ይሁን። እኛንም በዚህች ቅድስት ጸሎት ይማረን፣ በረከቷም ከኛ ጋር ይኖር ለዘላለሙ አሜን። ሰላም ለዓመተ ክርስቶስ መንበርተ ዓለም መኒና እንተረሰየት ይእቲ ንቃት ኮካሃ መካና 38 ዓመታት እስከ ኮና ይቤሉ ነጋድያን ሶበ ምዕውት ረከብና ውሳጤ በዓት በህየ ቀበርና። በዚህችም ዕለት የቅዱስ ኤጲፋንዮስ ሥጋ ወደ ቆጵሮስ ደረሰ። ይህም እንዲህ ነው። ቅዱስ ዮሐንስ አፈወርቅ ወደ መንበረ ሲመቱ እንደማይደርስ ትንቢቱ እንደተናገረበት ወደ ቆጵሮስ ሳይደርስ በመርከብ ውስጥ ሳለ ግንቦት 16 ቀን አረፈ። ባረፈም ጊዜ በመርከብ ጭነው ወደ ቆጵሮስ ከተማ ደረሱት። ካህናቱና ሕዝቡ ሁሉ መጡ። ከእሳቸውም ጋር ወንጌሎች፣ መስቀሎች፣ መብራቶችና ማዕጠንቶችንም ይዘው ነበር። የሐዋርያት ጉባኤ ከታላቂቱ ቤተክርስቲያን እስኪያደርሱት በዝማሬና በማህሌት በሚገቡት ጸሎቶች ሁሉ እያመሰገኑ ሥጋውን ተሸከሙ።
ካህናቱም መቃብሩን በቤተ ክርስቲያኑ ውስጥ ሲያዘጋጁ ወደዱ። ቀድሞ ስለ ክፉ ሥራቸው ቅዱስ ኤጲፋንዮስ አውግዟቸው የነበሩ 2 ዲያቆናት ተቃወሟቸው። ስለዚህም 40 ቀን ተቀመጠ። ነገር ግን ሽታው ወደ ሙታኖቹ ሽታ አልተለወጠም፣ እንዳንቀላፋ ሰው ሆነ እንጂ። ከዚህም በኋላ አንድ ደግ ዲያቆን ወደ ቅዱሱ ሥጋ ቀርቦ አባቴ ሆይ በእግዚአብሔር ዘንድ አንተ ባለሟልነት እንዳለህ ያውቃለሁ። ብትፈቅድስ ክፉዎች ተቃዋሚዎችን ልታሸንፋቸው ትችላለህ አለ። የቅዱስ ኤጲፋንዮስም እጅ ይዞ ምድሩን መታባት። በዚያን ጊዜ 2ቱ ዲያቆናት በግንባራቸው ተደፉ፣ ለመሞትም ደረሱ። ወደ ቤታቸውም ወስደዋቸው ሞቱ። ቅዱስ ኤጲፋንዮስንም ካህናቱ በሚጣፍጡ ሽቶዎች ገነዙት። በከበሩ ልብሶችም ጠቅልለው ከከበረ ድንጋይ በተሠራ ሳጥን ውስጥ ጨምረው በቤተ ክርስቲያን ውስጥ ቀበሩት። ቀድሞ በሕይወቱ ሳለ እንደሚሠራው ከሥጋው ድንቆች ተአምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለብጽሐተ ሥጋከ ከመ ቆጵሮስ ሀገር ኤጲፋንዮስ ክቡር ዲያቆናት ክሌቱ እኮያን ምግባር ኢይትሃነጽ ዘተቃረኑ ዘአጽምቲከ ዝሃር በገጾሙ ወድቁ ወሞቱ በጻዕር። በዚህች ዕለት የአባ ሰንጣ የሰማዕት አጋቦስም መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 29 በዚህች ቀን ክብር ይግባውና ጌታችን የመድኃኒታችን ኢየሱስ ክርስቶስ የልደቱ መታሰቢያ ናት። በዚህችም ዕለት ከአንጾኪያ ገዳም አባ ስምዖን አረፈ። በዚህችም ዕለት በአንድነት ከነበሩ ከ9 ቅዱሳን የአባ አፍጢና የአባ ጉባ መታሰቢያቸው፣ የመነኮስ ይስሐቅና የፊልጶስ ልጅ የንጉሥ እስክንድር ዕረፍት ነው። በጸሎታቸው እግዚአብሔር ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ዘአቅረብኩ ማህሌተ አዘኪሬ አእላፈ ምለተ ጸምዱከ ዘልፈ ለላ አነብብ ተወከፍ ዘንዴቴ መጻፈ እንተረሰይከ እግዚኦ ጸሪቀ መበለት ውኩፈ እምለ አብኡ ብሁላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባኪያን ሰማዕት ወጻድቃን ወመላእክት ጉሃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘ ጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይ ስውረ ይማሃርነ ኢየሱስ ክርስቶስ። የቅዱሳን አባቶቻችን እናቶቻችን ጸሎታቸው፣ በረከታቸው፣ ረድኤታቸው፣ አማላጅነታቸው አይለየን። አሜን። አቡነ ዘበሰማያት ኖላዊ ሚዲያ የቤተ ክርስቲያን የሆነውን ብቻ